ልቀባውና ከተመቸኝ ለእናንተም እኔ ፀጉሬን ስለተቆረጥኩት አሁን እንክብካቤ ያስፈልገዋል ማለት ነው እንዲያድግ። ፀጉራችሁ መንታ ሲሆንባችሁ ደግሞ ተቆረጡና ተንከባከቡት። ከዛ ያድጋል ማለት ነው። እኔ በጣም ነው የተቆረጥኩት ዘንድሮ እና ልቀባውና እንየው ማለት ነው ትላላችሁ። እስኪ ቅቤ ከፈለኩኝ በጣም ብዙ ጊዜ ነበር፣ ነገር ግን አልተመቸኝም። ባለፈውን ባልደርሽ ስመለስ ለአጋጣሚ ስጠይቃቸው የሆነ ቦታ ሂጅ ምናምን አሉኝ። ከዛ ዝም ብዬ መጣሁ ማለት ነው። አሁን ቅቤ እስኪ በቃ ራሴ ላዘጋጅ ብዬ አዘጋጀው ማለት ነው። አይ ቲንክ ጥሩ ይመስለኛል። ሽታ ምናምንም እንትን ነው፣ ንጹህ ነው፣ ምንም ነገር ስላልተደበለቀበት። ሻይ አናቴን ከተቀባይ ይቀር ይቀልጣል ባይዘው ወይ ብዬ አስባለሁ። ግን እንዳትወርድ በነገራችን ላይ እኔ ቅቤ አልወድም ነበር፣ ግን ግዴታ ደግሞ ለቅንጭላት ቅቤ አሪፍ ነው እንጂ ውዶችዬ ለውጡን አይቼ ማለት ነው ነግራችኋለሁ። እሺ ለውጡን አይቼ ነግራችኋለሁ። አሁን ልሰራውና ትንሽ ቆይቼ ታጠበዋለሁ ማለት ነው። ቢያንስ 1 ሰዓት 2 ሰዓት ቆይቼ ወይኔ ተፈታ። የኔ ፀጉር እኮ ችግሩ ይሄ ነው። በቃ ወለል ወለል ነው የሚላያቸው፣ አይያዝም። ቅቤ ሲቀባና ቅባት ሲቀባ የኔ ፀጉር ወለል ወለል ይላል ማለት ነው። ማያዣ አይዘውም። ሁላችሁንም እዩትና እኔም ልየውና በቤታችሁ የትም ሳትሄዱ በተለይ ቅቤ የፈለጋችሁ ኮንትራት ላይ ያላችሁ ነው ራሳችሁ ቤታችሁ ውስጥ እንዴት ማዘጋጀት እንዳለባችሁ እነግራችኋለሁ ማለት ነው። ከምን እንዳዘጋጀሁት ደግሞ እነግራችኋለሁ። ፎቶውን ለጥፍላችሁና ገዝታችሁ ወይ ማስመጣችሁ ምናምን በቀላሉ ማለት ነው 5 ደቂቃ 10 ደቂቃ አይፈጅም ሲጀመር። በቀላሉ ወዲያውኑ አዘጋጅታችሁ ወዲያውኑ መቀባት ትችላላችሁ ማለት ነው። እኔ ግን ትናንት ያዘጋጀሁት ምክንያቱም
ያው ጊዜ ከጊዜ አኳያ ማለት ነው። ወደ አዘጋጅታችሁ ወደ መጠቀም ትችላላችሁ። እናያለን። እሺ ባይ ባይ። መልካም ምሽት፣ መልካም ቀን ማለት መልካም ቀን